እኔ ይቅርታ አድርጉልኝ። ከዚህ በኋላ በማዳም ቅመሞች ጉዳይ እኔ ብቻ አይደለሁም፣ በጣም ብዙ ሰው ተማሮባቸዋል፣ ሰልችቷቸዋል። ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል? የ150 ሚሊዮን ብር ፕሮጀክት። ሰው ምን ሆነበት ጊዜ አሁን ነው። የሚበሉትን ነገር ቢያጡ ነው ይህንን ምግብ ብለው ይዞ እየሄዱ ያሉት። 10 ሚሊዮን ብር የሆነ አለመግባባት ወይንም የሆነ ስህተት ሊኖር ይገባል። ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያውቁት ነው። ወላሂ ለየትኛውም እናት ይሄ አይገባም። ህወሓት የሚመራው የትግራይ ቴሌቪዥን በረሃብ አንጀቷ የደረቀ ምላሷ የታሰረ እናታችን ጋር ማይክ ይዞ ቃለመጠይቅ ሊያደርጋት ይሞክራል። 10 ሚሊዮን ከፍለዋል ማለት ነው። አመት ሆኗቸዋል። አሁን እያለቀሱ ነው። 10 ሚሊዮን ብር የሆነ አለመግባባት ወይንም የሆነ ስህተት ሊኖር ይገባል። አይመኒታ 10 ሚሊዮን ብር አጭበረበረ። እንደዛ ከሆነ በጣም ከባድ ነው። አይመኒታ ለ6 ሰዓት እየጠበቅኩ ነበር ምላሽን ማለት ነው። እንደዛ ከሆነ በጣም ከባድ ነው ጋይስ። የሆነ ሆኖ ግን እስኪ እንስማ። 10 ሚሊዮን ብር አይመኒታ አጭበረበረ ማለት የሚታመን የለም ማለት ነው። ማለትም በጣም ከባድ ሆነ የመጨረሻው ዘመን ላይ ደርሰናል ማለት ነው። እስኪ ይሁንና ከሱ ምላሽ እየጠበቅን ነው። አይመኒታ ብራዘር ይሄን ነገር እኔ ካንተ አልጠብቅም ከሆነ በጣም ልቤ ይሰበራል። ነገር ግን እስኪ ምላሽን እንስማ። እኔ የሆነ አለመግባባት አለ ብዬ ነው ማምነው። አመሰግናለሁ። ሰው ምን ሆነበት ጊዜ አሁን ነው። የሚበሉትን ነገር ቢያጡ ነው ይህንን ምግብ ብለው ይዞ እየሄዱ ያሉት። በሰሜን ትግራይ ጸስ ከተማ ላይ የሚገኙ ነዋሪዎች በረሃብ እየወደቁ ነው። ረሃብ ጊዜ አይሰጥም። ሁላችንም አሁን መናገር የሚችለው ስለነሱ እየተናገረ መስጠት የሚችለው ሁሉ መስጠት አለበት። አሁን ባለሀብቶች፣ ድርጅቶች፣ ካምፓኒዎች ሁላችሁም አሁን ሰው የምትሆኑበት ጊዜ አሁን ገጠር ላይ ያለች በተለይ ገጠር ላይ ያለች የትግራይ እናትና አባት በጦርነቱ ከመገረፍም በላይ ከጦርነቱ በፊት የነበራትም የገጠር ህይወት አሁን ያላትም ህይወት ያው ነው። አሁን ሚዲያ ሽፋን አገኙ እንጂ ረጅም ዓመት ይህን ረሃብ ሲታገሉ ቆይተዋል። ቢያንስ አሁን ሚዲያ ላይ እስከወጡ ድረስ አሁን ሁሉም ሊደርስላቸው ይገባል። ሁሉም እንደነዚህ አይነት ረሃብ እንግልቶች የሚፈጠሩት ደግሞ በሰዎች መካከል መተዛዘን፣ ራህማ፣ ሰላም፣ ጦርነት ሲበዛ እንደነዚህ አይነት ረሃቦች ይከሰታሉ። አንዱ የአላህ ቁጣ ነው። አላህ ያንሳልን። ወላሂ ለየትኛውም እናት ይሄ አይገባትም። ይሄ ቪዲዮ እጅግ ብዙ ሰዎችን የሚጠቅም ነውና እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። እናት ፊቷ ተጎሳቁሎ ቆዳዋ አጥንቷ ላይ ተጣብቆ ሰው ካሁን አሁን ይመጣልኛል እያለች በሩን እያየች በተስፋ መቁረጥ እየሞተች ትገኛለች። ልጅም አደዬ ምግብ አምጪ እርቦኛል፣ ውሃ ጠምቶኛል ስጭኝ እያለ እየነዘነዛት፣ አባት ደግሞ ቁጭ ብሎ ምንም ማድረግ ባለመቻሉ ብቻ በተስፋ መቁረጥ ውስጥ ሆኖ አንገቱን ደፍቶ እየሞተ ይገኛል። ይሄ የሆነው ከ130 ሚሊዮን በላይ ሰው ባለበት ኢትዮጵያ ውስጥ ነው። እሱም ትግራይ ውስጥ ህጸጽ የተባለ አካባቢ ላይ ነው እየሰማን ያለ ነው። ይሄ የዘር ወይም የፖለቲካ ጉዳይ አይደለም። የዜግነት ግዴታ ብቻ ሳይሆን የሰብአዊነትም ጉዳይ ነው። ሁላችንንም ይመለከተናል። ሁላችንም እናት፣ አባት፣ ወንድም፣ እህት አለንና ያኔ በጦርነቱ ሰዓት ላይ መሳሪያ መግዣ ተብሎ በየአቅጣጫው ሲሯሯጥ የነበረው ህዝብ ሰንጋ እየገዛም ሲያበላ የነበረው ማህበረሰብ በሙሉ አሁን የት ሄዶ ነው ይሄ ሁሉ እናቶች፣ አባቶች ተጎሳቁለው በተስፋ መቁረጥ ውስጥ ሆነው እየሞቱ ያሉት? እናቱን የሚወድ ሁሉ ለአባቶች ክብር ያለውና ወንድም እህቱን የሚወድ የሚያከብር በሙሉ ይህንን ጉዳይ በዝምታ ማለፍ የለበትም። ውድ ኢትዮጵያውያን ይሄ ጉዳይ ሁላችንም የሚመለከት አያገባንም ብለን የማናልፈው ጉዳይ ስለሆነ ሁላችንም እጃችንን እንዘርጋላቸው። በምንችለው ነገር ሁሉ እናግዛቸው። ባለሀብቶችን የምናቃቸውን ሁሉ እናስተባብር። እኛም ማገዝ ካልቻለን ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እነዚህ ሰዎች እስኪ ያልቁ ቁጭ ብለን መጠበቅ የለብንም። የተስማማችሁ በሙሉ የእናንተ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ብዙዎችን ያግዛልና ብዙዎች እንዲያግዙን ሰበብ ይሆናልና በደንብ ሼር ይደረግ። ሕጻጽ መጠለያ ካምፕ ወጣቱ በጣም የደከመው አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደ ራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው።
ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ሕጻጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ነው ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን፣ ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14,000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ሕጻጽ ትኩረት ያሸዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። ትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም የምናገኘው የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከውሃ ጦም ልንደርስላቸው አለንላችሁ ልንላቸው ይገባል። ወገኖቻችን እናድን። የሕጻጽ መጠለያ ካምፕን ጨምሮ በተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ሕይወት እናድን፣ ዜጎቻችንን እንታደግላለሁ። ይህ የሚኖር ሕይወት ነው። ሰላም የበሰበሰ ሲመራ እንደዚህ ነው። የበሰበሰ ብስብስ ያለ የሚመራው ተቋም እንደዚህ ነው። በህወሓት የሚመራው የትግራይ ቴሌቪዥን በረሃብ አንጀቷ የደረቀ ምላሷ የታሰረ እናታችን ጋር ማይክ ይዞ ቃለመጠይቅ ሊያደርጋት ይሞክራል። የኔ ጥያቄ ምን አይነት ጥያቄ ሊጠይቃት አስቦ ነው? እንዴት ነው የራበሽ? ራቡ እንዴት ያረጋል ብሎ ሊጠይቃት ነው? በጣም ይከብዳል እንዴ! ምን አይነት ድንቁርና ውስጥ እንዳለን እንኳን ግራ እየገባኝ ነው። እኔ ለራሷ ውሃ ጠማኝ የሚል ድምጽ ማውጣት ያቃተትን ሴት ቃለ መጠይቅ ሊያደርጋት ማይክ ይዞ የሚመጣ የሚዲያ ባለሙያና ሚዲያ መታገድ አለበት። እውነት መታገድ አለበት ነው አልሸክለክ ያ ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ የተወደዳችሁ የመኒታ ቤተሰቦች? አልሐምዱሊላህ እኔ በጣም ደህና ነኝ። በጣም ብዙ እህት ወንድሞቼ መልእክት አስቀምጣችሁልኝ ነበርና በአንዳንድ ጉዳይ መምጣት አልቻልኩም፣ መልስ መስጠት አልቻልኩምና በዚህ 2 ቀን እስኪ ያሉትን ነገሮች ላያቸው ከህግም አንፃርም ከብዙ ነገር አንፃር ማየት ስለነበረብኝ ልቆይቼ ያለሁኝ ለዛ ይቅርታ ጠይቃለሁኝ። በመቀጠል እንግዲህ እንደምታዩት የአንድ እህታችን ቤት ላይ አይመን 10 ሚሊዮን ብር በላ ተብሎ ስሜ በጣም በሚገርም ሁኔታ ተነስቷል። በጣም የሚያሳዝን እጅግ በጣም እውነታ ያለው አንድ ሰው ወይ አንድ ግሩፕ ጋር ሳይሆን የሁለቱንም ግሩፕ መስማት ስለሚያስፈልግ እንግዲህ ነገሩን ነግራችኋለሁ ማለት ነው። አልহামዱሊላህ ለኩል ሐል በመጀመሪያ ደረጃ አልহামዱሊላህ ነው የምለው። በመቀጠል አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ከ31 ሰዎች ጋር በመሆን ሳይሆን መጀመሪያ እኔው ራሴ መሰረትኩ ማለት ነው። ለይሄ የተመሰረተበት ምክንያት ዋናው ደረጃ ፋብሪካ ለመክፈት ነው። ህጋዊ ሰነዶች አሉት፣ ህጋዊ ሁሉ ዶክመንቶች አሉኝ። እኔ የምተማመንበት በህግ አካል እነሱም ያልሄዱበት እነዛ ልጆች 4 ናቸው። ግሩፑን ሲበጠብጡ ሲረብሹ የነበሩት እንዲሁም አንደኛው እንደውም የዲሲፕሊን እርምጃ ተወስዶባት ዛሬ ላይ ወጣ የማይሆን ብዙ ነገር ስትናገር አይቼ በጣም ገርሞኝ እየተደነኩ ሰው ልጅ እንደዚህ በጣም መቀየር ይችላል፣ እንደዚህ በጣም መዋሸት ይችላል፣ እንደዚህ በጣም እጅግ በጣም ሰው አንድን ሰው እንዲጠላው ሰዎች እንዲያጠቁት ማድረግ ይቻላል ወይ የሚለው ገርሞኝ እያየሁ ነበርና ድርጅቱን ካቋቋምኩ በኋላ ከነዚህ 31 ሰዎች ጋር ሆነን እዛ ውስጥ የከፈሉም ያልከፈሉም 500,000 4 ሚሊዮን ሌሎቹ በ100,000 በ150,000 በ200,000 ገብተው አብረን ለመስራት ላለፉት 1 አመት ፋብሪካ ለመገንባት በደንብ አድምጡ። ቤት ለመገንባት አይደለም ፋብሪካ ለመገንባት ስንት ጊዜ ይፈጃል? ቤት ለመገንባት 1 አመት 2 አመት የሚፈጀው ፋብሪካ ለመገንባት እኮ ከ1 አመት ከ3 አመት ይፈጃል። ዝም ማሽን ይታዘዛል። ማሽን ሲታዘዝ እኮ ከሱቅ ሄደን ማሽን አንገዛም። ማሽን ሲታዘዝ ማሽን ለመስራት ቢያንስ በትዕዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 አመት ይፈጃል። በትንሹ 6 ወር 3 ወር ይላችኋል፣ ግን አያመጡላችሁም። በ6 ነው በ3 ወር ስለማቀር ገበያ ጥናት ያስፈልጋል። ፊዚቢሊቲ ማጥናት ያስፈልጋል። ጥናት ማጥናት ያስፈልጋል። ወጪ ኪሳራ፣ ወጪ ትርፍ ማስላት ያስፈልጋል።
መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አትችሉም። በኢንቨስትመንት ነው የምትሄዱት። በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ። እዚህ ግን ማውጣት አልፈልግም። ማስረጃውን የሚፈልግን በአካል መጥቶ ማህበሩ ላይም አለ፣ ማህበሩ ላይ አላቸው ያውቃሉ። ያ አለ። በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን ምክንያቱም ፕሮጀክቱ የ150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል? የ150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያውቁት ነው። ላለፉት 1 ዓመት ወጪ አይወጣም። ወጪ እኮ ይወጣል። ብዙ ወጪዎች ይወጣል። ጉዳይ አይፈጸምም፣ ጉዳይ ይፈጸማል። ለብዙ ነገር እኮ ነው የሚከፈለው። እኛ ብሩን አልበላሁም፣ አላጭበረበርኩም። ስራ ያለኝ ነጋዴ ሰው ነኝ። እንደው እንበል ብሩ ባጠፋው እንኳን እንደው ባጠፋው ብሩን እኮ ነው ይከፍላሉ። ስራ ላይ ያለው ሰው ነኝ። እና እነዚህ 4 ልጆች ስማቸውን አልጠቅስም፣ 4 ልጆች ግሩፑን ሲበጠብጡ ያለኔ እውቅና ከኔ ጋር ሳይነጋገሩ ምንም ሳይሉኝ መጥተው ሚዲያ ላይ ወጥተው አይመን ብራችንን በላን። ሐራም እኮ ነው። አላህን መፍራት እኮ ያስፈልጋል ወንድሞች እህቶች። አላህን መፍራት ነገ ቂያማ ፊት ቆማላችሁ። የናንተ እዳኒ በመሸከሜ አላህ ፊት ቆማለሁ። ስሜንና ተግባሬን ያላደረኩትን ማለታችሁ ግን እናንተ ግን ትሸከሙታላችሁ። ሐስቢ አላህ ወኒዕመል ወኪል። እኔ የስደት እህቶችን ብር ምበላ ሰው አይደለሁም። የስደት እህቶችን ብር ምበላ ሰው አይደለሁም። እንዴ አሁን እኮ እናንተ ይሄን ባደረጋችሁት ስሜን ባጠፋችሁት በሰጣችሁት መረጃ ከዛ ውስጥ ለጠበቃ ይሰጥቸው ብዙ ፎልትና ብዙ ስህተቶችን እኮ ተሳሳችኋል። እህቶቼ ብዙ ማይባል ነገር ብላችኋል። የማይባል በህግ ሊያስጠይቃችሁ የሚችል ነገር እኮ ዘርዝራችኋል። እኔ ግን እናንተ አሳልፌ እሰጣለሁ አላረገውም። ለምን አምናችሁ ብራችሁን ሰጣችሁኝ አብረን እንስራ ብላችሁኝ አብረን እንስራ እንለወጥ ብያችሁ እኔ ወንድማችሁ እንዲህ አድርጌ ተነስቼ ነገ እንዲህ አድርጓል እንደዚህ አልልም። አንዳንድ ተንኮለኛ በግሩፕ መጥተው የብር ምንጫቸው እንዲጣራ ይሄን እንትን በላቸው አላረግም። እንዴ እህቶቼ ናቸው እኮ ልጆች ሚስት አላቸው እኮ እንደኔ እኔ ልጅ አለኝ ሚስት አለኝ። እንዴ ብሩ ጥንቅር ብሎ ይቀር እንጂ እኔ እህቴ እንዴ እኔ እስርን ምናምን እኮ አይቻለሁ። እና በስራ ያለ ፕሮጀክት ፋይል እንደሌለው ህጋዊነት እንደሌለው ምንም ስራ እየተሰራ እንደሌለ ተደርጎ ሲቀርብ አጃኢብ ነው። ለዛውም እኔ የምከፍተው ፕሮጀክት ነው ትልቅ የ150 ሚሊዮን ፕሮጀክት በውስጡ ከ80 እስከ 200 ሰራተኛ ሊኖረው የሚገባ ፕሮጀክት የማሽኖቹ ዋጋ ብቻ የአንዱ ማሽን ዋጋ 60 ሚሊዮን ብር ኮንቲኒየስ ፎም ማሽን ይባል 60 ሚሊዮን ብር። ይሄን እኮ ነው የተሸከምኩት። እህቶቼ ግን ሊረዱ አልቻሉም። እነሱ የሚፈልጉት ዛሬ ብሩ ወጥተው ሰርቶ ብሩ እንዲመጣ ነው። እንዴ እኔ በፈልገው እኮ ስራ አጣጥፍበት ነበር እኮ ብራንች ከፍትበት ነበር፣ መኪና ገዛበት ነበር፣ እቤት ገዛበት ነበር፣ ሱቄን አስፋፍቼ ትልቅ አድርገው ነበር። ከፕሮጀክቱ በፊት ከነሱ ብር ሳልቀበል በፊት የነበረው ሱቄ ዛሬም እሷ ናት፣ መጋዘኔም እሷ ናት፣ የለችም። ሌላ አልጨመርኩ። እንዴ 10 ሚሊዮን ብር የወሰደ ሰው ብዙ ነገር እኮ ይሰራል እኮ ወንድሞቼ። ብዙ እቃ ያስመጣል። እስኪ የት ያስመጣሁበት በመረጃ አምጡ። ይሄው መርካቶ ግልጽና ግልብ ነው ያስጨረበርኩት፣ ግልጽና ግልብ ነው። ይምጣ። ከግሩፑ የወጡ ሰዎች ነበሩ። ምንድን ነው ያደረኩት? መተዳደሪያ ደንብ አለንኛ። ከግሩፑ ሲወጡ ይኸውላችሁ ተስማምተን የገባ ነው። ከግሩፑ ሲወጡ ሼር ሽጠው ነው የሚወጡት። ከሰውኝ አይደለም፣ ሼራቸውን ሽጠው ነው። ሼራቸውን የሚገዛ ሰው ካለ ሼራቸውን ይገዛል፣ ሼራቸውን የማይገዛ ካለ አይመኒታ ይገዛል ብለን ተስማምተን ከወጡት 5 ውስጥ የአንድ ሰው ሲቀር የአራቱ ተገዝቼ የሁለቱ ደግሞ ቢያንስ የ50 እና የ100 ሺህ ብር ብቻ ቀሪ ኖሮብኝ ራሴ እየገዛሁት ራሴ ሼሩን እኔ ራሴ። ሰው ሲያድግ ለምን ደስ አይላችሁም? ሰው ሲሰራ ለምን ደስ አይላችሁም? ሰው ሲለወጥ ለምን ደስ አይላችሁም? እንዴ በጣም እኮ ብዙ ስህተትና ብዙ ውሸት። እኔ መጥቻውን እህቶቼን እነዛ እህቶቼን እንደዚህ ልበል እንዴ? አሁን ለምሳሌ እህቴ ፈዲላ እንደዚህ ልበል፣ ሳዳ እንደዚህ ነው ብዬ ብዙ መረጃ ላምጣ? እናንተን የሚያስጠይቅ ብዙ ታይ። በህግ አንፃር
እዚህ ሰዎች እንዲታዘባችሁ ማድረግ እኮ እችላለሁ፣ ግን አሳልፌ አልሰጣችሁም። ፕሮጀክት ነው፣ ልጃችን ነው፣ ልጄ ነው። አሳልፌ አልሰጣችሁም። ብራችሁ አይመለስም። ሂዱ። አላቃችሁም ብል ኖሮ ነበር እናንተ ሚዲያ ላይ መምጣት የነበረባችሁ። ነገር ግን እየተወያየን እየተነጋገርን ባለንበት ሰዓት ፈጅአ ተነስታችሁ አይመንን እናጥቃው በግሩፑ እንዳላችሁት እናንተ 4 ልጆች ስራህን ገደል ነው ምን ከተው ብላችሁ በበቀል ተነሳስታችሁ በተለይ እናንተ ራሳችሁን ታውቃላችሁ። ያን ሁሉ ጽፋችሁ ያን ሁሉ ሰድባችሁ ያን ሁሉ አድርጋችሁ ተነስታችሁ ዛሬ ላይ አይመን 10 ሚሊዮን ብር በላን። አላህን አትፈሩም? ስራ ላይ ያለ ብር ህጋዊ ፕሮጀክትና ወረቀቶች ባሉበት ምንም አልተመሰረተም ተብሎ ይሄ ትክክል አይደለም። በጣም ትልቅ ተሳሳታችኋል እህቶች። በጣም የሚዲያ ሰዎች አሉ። ሚዲያ ሰዎች ያላቻቸው ናቸው ያቀረቡት። እነሱ ምንም አያጠፉት ነገር የለም። ምንም አላጠፉም እነሱ። እናንተ ያላችሁን አቀረቡ። እናንተ ግን ያስጠይቃቸዋል፣ በህግ ያስጠይቃቸዋል። ኦኬ አንድ ነገር ልበላችሁ። እኔ ሌባና አጭበርባሪ ከሆንኩኝ ለምሳሌ የአንዷ እህቴ እዛ ባሏ ፖሊስ ነው። መረጃ አሰናርታችሁ ለምን አታስሩኝም? ይኸው እሰሩኝ። አጭበርብሬ ከሆነ ዋሽቼ ከሆነ ህጋዊ ያልሆነ ሰነድ አቅርቤ ከሆነ ፎርጂድ አቅርቤ ከሆነ ይኸው መንግስት ያለበት ሀገር እኮ ነው። መንግስት ያለበት ሀገር፣ መንግስት የሰለጠነበት ሀገር ነው። ማሳሰር ነው። ነገር ግን የሄዳችሁበት መንገድ ትክክል አይደለም። ቁጥር 2 ቪዲዮ መጣላችኋለሁ።